እጅግ በጣም ያሳዝናል። መከራዋን አይታ ወጣ ወርዳ ተሰድባ ክፉ ደግ አይታ ሰምታ ብዙ ነገሮችን ችላ ብዙ ነገር ሆና ለአንድ ሰው ስትል አንድ ሺ ነገር ጥላ መጣ። ባቆመችው በሰራችው ቤት ባስተካከለችው ኑሮ በገነባችው ፍቅር በገነባችው ትዳር እንደምታዩት ባይተዋር ሆናለች። ሩታ እጅግ በጣም ልብ የሚሰብር እጅግ በጣም የሚያሳዝን ሁኔታ ላይ ትገኛለች። በቤቷ መከራይታ ባቆመችው ቤት እንደምታዩት ስደተኛ ሆና መዳረሻ መሄጃ መውጫ ቀዳዳው መንገዱ ጠፍቶባት ጨለማ ውስጥ ትገኛለችና አብርሽም እንግዲህ አሁንም እንደምታዩት ከሄርሜላ ጋር ዘና ፈታ እያለ ይገኛል። ይሄንን ቤት ያቆመችው ሩታ ናት። እውነት ለመናገር በሩታ ኃይል በሩታ ብርታት በሩታ ጥንካሬ ነው ይሄ ቤቱ ነው የቆመው። ወይም ደግሞ እንዲያምሮባቸው እንዲኖሩ እንዲህ ህይወታቸው እንዲቀየር እንዲህ ህይወታቸው የተሻለ ደረጃ ላይ እንዲደርስ ያደረገችው ዋና አስተዋጽኦ ያበረከተችው ከአብርሽ በላይ የሩታ ድጋፍ ነው ወይም ደግሞ የሩታ መቆየት ወይም ደግሞ የሩታ መኖር ነው። ዛሬ ላይ ግን እንደምታዩት በቤቷ ስደተኛ ሆና ለእንግድነት እንኳን መጣ። በሚገርም ሁኔታ ሄርሜላ አብራው ልትተኛ ምንም አልቀራትም። ምንም የቀራት ነገር የለምና ከዛ በላይ ደግሞ በጣም የገረመኝ ነገር የአቤል የብሩክ እንዲሁም ደግሞ ዛሬ ደግሞ የመጣ ጨብጫቢ ካሌ በሚባለው ደግሞ አሽቃባጭ እዩ አለ። በጣም የሚያሳዝን ነገር ነው። እስኪ ይስመርላችሁ ያደርግላችሁ። በተለይ ደግሞ ለሄርሜላ ብዙ ነገሮችን መናገር እፈልጋለሁ። ዛሬ ላይ ደስተኛ ልትሆኝ ትችላለሽ። የሰው ትዳር የሰው ህይወት በጥብጠሽ ደስተኛ ህይወት እኖራለሁ ብለሽ እያሰብሽ ነው የምትገኘው። ግን እያንዳንዱ ሰዓቷን እያንዳንዱ ሰከንዱን እያንዳንዱ ደቂቃዎችን ሰከንዱን እንኳን ላንቺ ቢሰጥሽ ደቂቃዎችን ላንቺ እንኳን ቢሰጥሽ ቀናቶችን ወራቶችን ሳምንታቶችን ስለ ሩታ እንደሚያስብ ደጋግሞ ልቡ ውስጥ እንዳለች መቼም ቢሆን መርሳት የለብሽም። ነገ የምታለቅሽ የምትጎጅ የምትሰበሪ አንቺ ነሽ። በሰው ህይወት ውስጥ በዚህ ልክ ተረማምደሽ ገብተሽ ምንም አጥሚት ማፍላት ነው የቀራት። አጥሚትም ይሄን ያህል አልተሰበረ፣ መኪና አደጋ አልደረሰበት፣ ገደል ውስጥ አልገባ፣ ሲኖትራክ አልገጨው፣ ከፕሌን ላይ አልተፈጠፈጠ ማለት ይሄ ልጅ ምንም የተፈጠረ የሆነው ነገር የለም። እንደምታዩት አምሮበት ሶፋ ላይ ዘና ብሎ ቁጭ ብሎ ያማረውን ነገር እንግዲህ ሄርሜላ እያቀረበችለት እስከ ጊዜው እየበላ እየጠጣ ምንም የነካውም የሆነው ነገር የለም። የምታሳዝነው አይኖቿ በእንባ ተሞልተው እኔ እንጃ አላቅም። ሩታና አሁን ላይ ሳስበው ስለሷ ሳስብ እንባ ይፈሰኛል። የእውነት ለመናገር ስንቱን ጉድ ችላ ነበር የኖረችው። በምን አይነት መከራ ውስጥ ነበር የነበረችው። እስከዚህ ድረስ በቃኝስ ልትል የቻለችበት ምክንያት እንደው ምን ያህል ውስጧ ተሰብሮ ነው ብዬ ሳስብ በቃ ልክ እሷ ዛሬ ከማርክ ጋር በነበራት ቆይታ ልክ አይኗ በቃ በእንባ ተሞልቶ እንዳያችሁት የኔም እንደዛ ነው። ያሳዝናል። ብቻ ሩታ እንግዲህ ወደ ቤተሰቦቿ ልትሄድ ሻንጣዋን ጠቅልላ ወጣለች። አብርሽም ከሄርሜላ ጋር በቤት ውስጥ ይገኛል። የማርክ መልስ ምን ሊሆን ይችላል? ከዚህ በኋላ አብርሽና የሩታ ነገር አበቃለት ወይስ ገና ነው? እንግዲህ ደግሞ እነ እዩም ደግሞ ሄደ ከጠበቃው ጋር ያለውን ነገር ማየት አለብህ፣ ሁኔታውን መረዳት አለብህ፣ በምን እንደከሰሰች አይነት ነገር ነው እያሉት የሚገኙት። በአጭሩ እስኪ በደንብ ሀሳብ እንሰጥበታለን። በመጀመሪያ እንዴት ናችሁልኝ ውዴ ቻናሌ ቤተሰቦች? በያላችሁበት ሰላምና ፍቅር እመኝላችኋለሁ። ለክርስትና እምነት ተከታዮች በመስቀሉ ለምታምኑ ሰዎች እንግዲህ የመስቀል በዓል እንደሚታወቀው ደርሷል። ዛሬ በአዲስ አበባ እንግዲህ ሲተላለፍ ሀዋሳ እንዲሁም ደግሞ ባህር ዳር ሌሎችም አካባቢዎች እንግዲህ ደመራ ችቦ ሲበራ ነበረ። ደስ በሚል ሁኔታ ላይ እየተከታተልን ነበር። አሁን መብራት ጠፍቶብን አቆምን እንጂ ጎንደር አካባቢ ደግሞ እንግዲህ ደመራው ዛሬ ነው የተሰራው። ችቦ የሚበራው ደግሞ ደመራ የሚለኮሰው ነገ ይሆናል ማለት ነው። እና እንኳን አደረሳችሁ ለብርሃነ መስቀሉ ለማለት ወዳለሁኝ። በያላችሁበት መልካም በዓል እንዲሆንላችሁ ከልብ እመኛለሁ። በሰው ሀገር ያላችሁ እህቶቼ ወንድሞቼ በሰላም ለሀገራችሁ አውቅቷችሁ በዓሉን ለመታደም ለበረከቱ ተካፋይ ያደርጋችሁ ለማለት ወዳለሁ። እኔም ነገም እንግዲህ በመስቀል አደባባይ ጎንደር እንግዲህ ያለውን ድባብ ያለውን ሁኔታ ከምወደው ስጋ ሆኜ የማስተላልፍላችሁ ሆናል ከሰፈር ልጆች ጋር ከጓደኞቼ ጋር ሆኜ ማለት ነው። እስከዛ ያንን ቪዲዮ እስክትጠብቁ እንግዲህ በአክብሮት እንግዲህ ላይክ ሼር እያረጋችሁ እንድትጠብቁኝ ሰብስክራይብ እያረጋችሁ እንድትጠብቁኝ አስተላልፋለሁ ማለት ነው። ወዳችኋለሁ። ሀሳብ አስተያየታችሁን ስለምትሰጡኝ ከልብ አመሰግናለሁ። ዛሬ እንግዲህ ወደ ሩታና ወደ አብርሽ ነው የምመጣው። ሄርሜላም አለች እንዲሁም ጓደኞቿ አጨብጫቢዎችም አሉ ማርክም አሉና በደንብ እስኪ ሀሳብ እንሰጣለን። እንግዲህ የአብርሽና የሩታ ህይወት እውነት ለመናገር በጣም ያሳዝናል። አብርሽም ምንም ሰላም የሰጠውን ነገር እያደረገ አይደለም። ምንም ሰላም እየተሰማው አይደለም። ሩታም እንደምታዩት
መሄድም አልፈለገችም። ምክንያቱም እዛ ስትሄድ የሚያጋጥማት ነገር ታውቃላችሁ። ግን የምትሄደው ተመችቷት ደልቷት ይሻለኛል ብላ ሳይሆን ቢያንስ ከዚህ እሳት ውስጥ ካለውት እዛ ይሻላል በሚል ነው። የእውነት ለመናገር ማለት ነው። እናቷ ጋር ሄዳ ምን እንደሚያጋጥማት ምን እንደምትሆን ምን ልትባል እንደምትችል በዛ ላይ ደግሞ እርጉዙና ልጅ ይዛ ስትሄድ ምን ልትባል እንደምትችል ቀድሜ ነግሬያቸዋለሁ። ምክንያቱም መጀመሪያ ምን ብላ ወጣች፣ አሁንስ እንዴት ልትመጣ ቻለች? ሲከፋት ሲጨጋት መግቢያ ስታጣ ነው እኛን ያኔ ጥላ ሄዳ ማለታቸው አይቀርም። የቱንም ያህል እናት ጥሩ ሰው ብትሆንም መልካም ሰው ብትሆንም እርግጠኛው የምነግራችሁ ነገር እህቶቿም ይሁኑ ወይ ወንድሞቿ ወይ አባቷ ወይ እናቷ የሆነ ቀን ላይ የሆነ ነገር ብለው ያስከፏት ያላስቀይሟታል ብዬ ነው የማስበው። ምክንያቱም የነበረውን ነገር ከዚህ በፊት ስለማቅ ሩታ ብዙ ነገሮችን በቃ ጀማምራ የተዋቻቸው ነገሮች ነበሩ። ከቤተሰቦቿ ጋር ሰላም አልነበረችም ባጭሩና ያ ነገር በህይወቷ ላይ ከባድ እንዳያደርገው እጅግ በጣም ትልቅ ፍራቻ ነው ያለብኝ። ግን ደግሞ የኔ ፍራቻ ሳይሆን ቀርቶ በቃ እኔ እንጃ በደስታ ሙሉ በሙሉ 100% ሆኖ ልቧን እኔ እንጃ አላቅም ክፍት አድርጋ እሷም እነሱም ልባቸውን ክፍት አድርገው በይቅርታ ቢቀበሏትና ጥሩ ጊዜ ቢያሳልፉ በጣም ደስ ይለኛል። እስካሁን እንግዲህ ወደ ጉራጌ ወይ ደግሞ ወደ ቡታጅራ አልተመለሰችም። ከባድ ነው። ከማርክ ጋር እንግዲህ በጣም ተላቅሰው ነው የነበረውን ነገር እያወሩ የነበሩትና ያሳዝናል። ሩታም እንግዲህ አንድ ጥቃ የረሳቻት ቆይቶ ቤቷ ሄዳ ልታመጣ ስትሄድ እንግዲህ ሄርሜላ እንደምታያት ታሸዋለች፣ ታሻሸዋለች፣ ታቅፈዋለች ምናምን የማታደርግለት ነገር የለም። መንስኤዋ ምክንያቷ መጣያቸው እሷ ሆና የእውነት ለመናገር ማለት ነው በቃ ሄርሜላ 100% ከሱ ጋር እንደምትሆን ነው ማለት። አንዳንዴ በከፋው ሰው የደካማ ጎኑን ነው እየተጠቀመች ይሄ ልጅ በጣም ከፍቶታል በቃ እንትን ብሏል፣ ስለዚህ በዚህ ሰዓት ሰው ያስፈልገዋል፣ እኔ ከጎኑ ሆነና ልቡን ላግኝ ብላ ነው እየጣረች የምትገኘው። ልቡን ልታገኙ ትችላለሽ፣ ግን ልንገርሽ ለሰከንድ ልታገኙ ትችላለሽ። ለአንድ ሰዓት፣ ለሁለት ሰዓት፣ ለአንድ ሳምንት ልቡን ልታገኙ ወይ ደግሞ ትኩረቱን ልትስቢ አቴንሽኑ ካንቺ ጋር ሊሆን ሩታን ለተወሰነ ሰዓት ወይም ቀናት ሊራሳት ይችላል። ግን ልቡ ውስጥ መቼም ቢሆን በቃ ፍቆ ሊያስለቅቃት እንደማይችል 100% እርግጠኛ ሆኜ እነግርሻለሁ። እና በጣም ባለጌ ሴት፣ የወረድሽ ነውረኛ። እኔ ስድብ መሳደብ አልፈልግም፣ ግን በጣም የዘቀጥሽ ለእርጉዝ ሴት ለነፍሰ ጡር ሴት እንኳን የማታዝኝ የማትራሪ ሴት ለሌላ ሰው ታዝኛለሽ ትራሪያለሽ ብዬ ስለማላስብ በጣም የወረድሽ ውርድ ሴት እንደሆንሽ ወራዳ እንደሆንሽ በደንብ አይቻለሁ ለይቻለሁኝና እንዲም ባተናንቋት እንኳን በቤቷ እንዲ ተስፋፍተሽ እሷ ባፈራችው ንብረት እንዲ ተንደላቀሽ ፏ ብለሽ ሶፋ ላይ ስትቀመጭ እንደማየት የሚያም ነገር የለም። ግን እመኚኝ የጊዜ ጉዳይ ነውና ሰው ሁሉ የዘራውን ነው የሚያጭደው። አንቺም ዛሬ ለነፍሰ ጡር ሴት ያላዘንሽ ለማንም ልታዝኝ ስለማትቺ ፈጣሪ መቼም ቢሆን ይቅር ሊልሽ የማይችልምና መጨረሻሽም አወዳደቅሽም የከፋ እንደሚሆን 100% እርግጠኛ ነኝ። አንዳንዴ ሁላችሁ ጠላታችሁ ጠላቴ ነው ብላችሁ ልትጠነቀቁት ወይ ደግሞ ራሳችሁን ልትጠብቁ ከጉዳት ራሳችሁን በቃ ልትጠብቁ ትችላላችሁ። ግን ጥሩ መስሎ የሚመጣ ሰው የእውነቴን ነው እግዚአብሔርን ልቡን አታገኙትምና ውስጣችሁን እየበላ ልክ ውጩ ማር ሆኖ ውስጡ ደግሞ ሬት የሚሆን አይነት ሰው አለና ያ ማለት ሄርሜላ ነች። ባጭሩ ሌላ ቦታ ሳሌ ሌላ ጉድ ሳንሰማ ሌላ ወሬ ሳናወራ የሌላ ሰው ስም ሳንጠራ አንደኛዋ ሄርሜላ ነችና በዚህ ልክ ሩታ እንደዛ እየተሰቃየች እንደምታየው የምትኖርበትን ቤት እንኳን ጥላ ሁሉ ነገር በቃኝ ብላ በሷ ምክንያት እንደሆነ እያወቀች እሷ ባፈራችው ንብረት እሷ ባስተካከለችው ኑሮ እሷ ባስተካከለችው ህይወት ውስጥ ገብተሽ በዚህ ልክ አድራጊ ነኝ ፈጣሪ ነኝ ስትይ አብኪ ነኝ ጋጋሪ ነኝ ስትይ አጥሚት አንዴ ገንፎ አንዴ ሾርባ አንዴ ምን ስትይ የሰው ባል አላውቅም የእጅሽን ታገኛለሽ። ሌላ ምንም ልልሽ አልችልም። አንቺን በጥንብ አርጌ ጥጥብ አርጌ ጭምቅ አርጌ ማስጣት እችል ነበር። የወረድሽ ሴት ስለሆንሽ ምንም አይመለከተኝም ስላንቺ ማለት ነው። ታያለሽ ነገ ደግሞ እያለቀሽ ዋጋሽን ታያለሽ። የምሬን ነው። ነገ የእጅ መቼም አይቀርምና የእጅሽን ታገኛለሽ። ምንም ልልሽ አልችልምና ወደ ሩታ ስመጣላችሁ ሩታ አረገዘች እንጂ ምንም የሆነችው የተቀነሰ ከሰውነት ክፍሏ ያለቀ ከአብርሽ ጋር የተቆርጦ የቀረ ወይ ደግሞ የተቀመጠ አካሏ የለም። እግሯም እጇም አፏም አንደበቷም ጭንቅላቷም ራሷ ጋር ነው ያለውና ልጅ ደግሞ በሽታ አይደለም። እውነት ለመናገር የፈጣሪ ጸጋ ነውና
ይሄ ልጅ ሲወለድ እኔ ወንድ እንደሚወለድ ነው ማስበው የምገምተው። ፈጣሪ ጤነኛ ልጅ ይስጣት፣ ወንድም ሆነ ሴት መንታም ሊሆኑ ይችላሉ። ብቻ ጥሩ ልጅ እንዲሰጣት ወይ ደግሞ ጤነኛ ልጅ እንዲሰጣት ትልቁ ምኞቴ ነውና ያንን ነው የምመኝላትና የሆነ ቀን መውለዱ አይቀርም። ይሄ ልጅ ሲወለድ የእውነት በጣም ትልቅ በረከት ይዞላት በህይወቷ ትልቅ የሆነ ነገር ይዞላት እንደሚመጣ ባለሙሉ ተስፋ ነኝና እግዚአብሔር ሲሰጥ አያልቅበትም አይሰስትምና ሄርሜላ ጨብጭበሽ አብርሽና ሩታ ልንገራችሁ እግዚአብሔር ምስክሬን አይለያዩም 80% ነግራችኋለሁ አይለያዩምና ግን እቺ ልጅ በዚህ ልክ አልቅሳ ነፍሰ ጡር ሆና ሰው በሚያስፈልጋት ሰዓት የሆነ ሰው ካጠገቧ በሚሆን በተለይ አብርሽ ብቸኛ በመሆኗ ውስጧ ተሰባብሮ በሞራሏ ራሱ ተረማምዳችሁ ስብርብር ድቅቅቅ አርጋታልና አስቸጋሪ ነው። ብቻ ግን ሁሉም የዘራውን ያጭዳል። አብርሽም ላንተ ክፉ ነገር አልመኝልም፣ ለሄርሜላም ክፉ ነገር አልመኝልሽም። ሁሉም የየስራውን የስር ስራው ያውጣው ነው ምለው። ሌላ ምንም ልናገርም ክፉ ቃል መናገር አልፈልግም። የሄርሜላን ውርደት አይታችኋል። በጣም ባለጌ ሴት እንደሆነች ሴት ሆና በሴት ላይ እንዲጨክና ልጅቷ ባይተዋር ሆና እንደዛም ባየተናነቃት በኖረችበት ቤት ባበራችሁ ንፍረት ሌላ እንግዳ ሰው የሩቅ ሰው እንግዳ መስላ ቤቷን ጥላ ወጣ ስትሄድ እያየቻት ዝም ብላ በማየቷ ከአብርሽ ጋር ያለውን ነገር እንደዛ እየፈነጨች አንዴ እየሳቀች አንዴ እያቀፈች አንዴ እየዳበሰች ያን ጊዜ ማሳለፏ ዋጋ ትከፍልበታለች። ላንጅም ክፉ ነገር አልመኝልሽም፣ ግን ጊዜው ሲደርስ ሁሉን ነገር የእጅሽን ታገኛለሽ። ሌላ ምንም ክፉ ነገር መናገር አልፈልግም። ክፉ ቃል ካንደበቴም እንዲወጣ አልፈልግም። በጣም ተናድጄ ካልሆነ በስተቀር መናገር አልፈልግምና ሩታ ከዚህም በላይ ጠንካራውንሽ እንግዲህ እንደምናይሽ ተስፋ አደርጋለሁ። ፈጣሪ ደግሞ ያፈረታሻል ያጠነክርሻልና እኛም አለንልሽና ታያለሽ፣ ደግሞ ትልቅ ደረጃ ላይ ትደርሻለሽ። ማንንም አይደርስብሽም። ታያለሽ፣ በጣም ብዙ ለውጦችን ታያለሽ በህይወትሽ ላይና ግን 80% አብርሽና ሩታ ድጋሚ እንደሚገናኙ አብርሽ እንኳን ከሄርሜላ ጋር እንደዛ ሲስቅ ሲጫወት የነበረው ልጅ ወዲያውኑ ሩታ መጣቃ ልትወስድ ስትል የእውነት ለመናገር ቃል ወስድ ነው ብላ ይዛ ወጣ ስትሄድ እንዴት እንዳለቀሰ እንዴት እንደከፋው። ሄርሜላ ደግሞ ያንን ነገር ማየት አትፈልግም። እኔ ላንተ ብዬ አይደል እንዴ መጥቼ የነበረው እንዴት እኔን አታይም እንዴት ስኛና አታይም እኔ ላንተ ብዬ መጥቼ ምናምን ስትል ነበርና እርግጠኛው የምናገረው ነገር ሩታን ከልቡ መቼም ሊያስወጣት እንደማይችል መቼም ቢሆን ሊተዋት እንደማይችል ማወቅ አለብሽ። አንቺን መቼም ቢሆን በሙሉ ልቡ ሊያፈቅርሽ ሊወድሽ እንደማይችል ከአብርሽ ምንም አይነት ደስታ ሊኖርሽ እንደማይችል ከአብርሽ ምንም አይነት ደስታ ልታገኝ እንደማትችይ ታያዋለሽና እሱ የቀን ጉዳይ ነው የጊዜ ጉዳይ ነው። ለማንኛውም ግን ሩታን አይዞሽ ጠንክሪ በርቺ። የእውነት እኛ ካለንላት እግዚአብሔርን ነው ምላችሁ ብዙ ሴቶችን አጠንክረን ትልቅ ደረጃ ላይ ያደረስን የማዳም ቅመሞች ብዙዎቻችን አለንና ለሩታ መሆን አይቀተንም። አይዞሽ ልንላት ይገባል። ስብራቷን ህመሟን እንድትረሳ አላ አይደለ ጠንካራውና ጥግን ብላ ቆም ብላ በራሷ ትክክለኛና ጥሩ ውሳኔ ወስና ኑሯን እንድትኖር ማገዝ መርዳት አለብን። የነሱ ጉዳይ ተከርኖ ይብሰል፣ የጊዜ ጉዳይ ነው። ሁሉም የየጁን ያገኛል በየተራና የነበረኝ ሀሳብ አስተያየት ይሄንን ይመስል ነበረ። እናንተስ ምን ተሰማችሁ? ሩታ እንዲህ በእንባ ተሞልታ ስታዩት፣ እንዲሁም ደግሞ እሷ በለፋችበት ባቆመችው ቤት ውስጥ እንዲህ ማንም እየመጣ ሲፈነጭበት ደግሞ ካሌብ የሚባለው የት የሾካካ ነው በእናታችሁ። ከየት ነው የመጣው? ከየት ነው የፈለቀው? በእናታችሁ የምሬን ነው። ስለ እንትኑ እያወራ ነበር። አራ ፈርደች ብሉ። በእውነት ጓደኞች እባብ የሆናችሁ ናችሁ። ውስጣችሁ የማይታወቅ መርዝ የሆናችሁ አቤልም እነዩም ሁላችሁም ጥርግርግ አርጓ አዋሽ ወንዝ መክተት ነበር። ይቅርታ አርጉልኝና በእርግጥ እኔ ክፉ ነገር አልመኝም፣ ግን ደግሞ የእውነት ለመናገር በጣም ነው የምትዘጉት። እቺ ሴት እንዲህ መሆን በሌለባት ሰዓት የፈለገ ጥፋት ብታጠፋ እንኳን ከጎኗ ልትሆኑ ሲገባ ለአብርሽ ነው እያሽቀበጣችሁ የምትገኙት። አብርሽ ምንም አልተነካም። እንደምታዩት እሷን ማጣቱ አስከፍቶታል፣ አሳዝኖታል። ግን ደግሞ የእውነት ለመናገር ይሄ ልጅ ዘና ብሎ አምሮበት ነው የምታዩትና እሷ ነች የተከፋችው። እሷ ነች ነፍሰ ጡሩና እንኳን ነፍሰ ጡር ማትመስለው። የምር ፈጣሪ ብቻ የእጃችሁን ይስጣችሁ ነው የምለው። ሩታማ ይዞሽ ጠንካራውኝ ለማለት ነው። ስለነበረን ቆይታ አመሰግናለሁ። ሰላም ቆዩልኝ። ወዳችኋለሁ።